ወልጄ ታርሼ ወጥቼ ምናምን ነው የኔን ጥፋት ሊቆጥር የጀመረው። ሳልወልድ በፊት ሲጠፋ የነበረው ጥፋት፣ አራስ ቤት እያለሁ ሲጠፋ የነበረው ጥፋት። እኔ ከዚህ በኋላ ላከብርሽም፣ አንቺ ክብር የሚገባሽ ሴት አይደለሽም ማለት አቤላ። በነገራችን ላይ አንዳንዴ የምናገራቸው ነገሮች ጠንቀን ብናቅ መልካም ነው። የመከባበሩ ማለት የምሰሩ ስራ እንዳለ ሆኖ ብትከባበሩ መልካም ነው። ለምን ቢያንስ እዚህ ጋር ለመቆምክ ራሱ የሩታ አስተዋጽኦ እንዳለ መርሳት የለብም። ገብቷል አይደለ? ሩታም ደግሞ ለምንድን ነው የማትፈለጊበት ቦታና ክብር የማታገኝበት ቦታ ላይ ለመሄድ የምትወስኙ? ኦኬ ተናግረሻል። ምናልባት አንቺ ከዚህ ቤት ስላሳለፋችሁት መልካም ነገርን አስበሽና እስኪ እኔ ላናገሩ ብለሽ መጣሽ አይደለ? ግን በዚህን ያህል ደንፍቶና በዚህን ያህል አንቺን ዲስርስፔክት አድርጎ ተናግሮሽ እንግዲህ ሄዷል አይደለ? ማለት ከዚህ በኋላ እኮ ምንም ልመለሹ የሚችው ነገር የለም። ነገሮች ከተበላሹ በኋላ ነገሮችን ማስተካከል በጣም ከባድ ነው። ምናልባት አንቺ አሁን እየመሰለሽ ያለው እኔ ትንሽ ጥፋትና ስህተት ሳጠፋ እኔ ላይ ያንን ነገር ነበር የምትፈልጉት። ስለዚህ እናንተንም ትክክለኛ እውነተኛ ማንነታችሁን እንዳውቅና እንዳያድርጎኛን ነው እያልሻለሹ። ሲጀመር ምንድን ነበር አንቺ የምትጠብቂው ከነሱ? ይሄ ነገር እኮ እንደሚፈጠር በእንደዚህ አይነት መንገድ እንደሚወጡ እኮ ታውቂያለሽ። ለምን ሁለታችሁም ጋር የመበሻሸቅ አይነት ነገር ነው እየተፈጠረ ያለው። አንድ ሰው ደግሞ በሆነ ታይም ላይ ነው ትክክለኛ ማንነቱን ይሄ በቃ አይደለ እውነተኛ ይሄ ትክክለኛ ገጸ ባህሪው የምታውቂው በተቸገርሽበት፣ በተከፋሽበት፣ ባዘንሽበት ሰዓት ነው። እና ስለዚህ አሁን እኮ እሱ ጋር መተሽ የሚያከራክርሽ እሱን ለማስረዳት እንዴት አቤላ እንዴት እንደዚህ ታደርጋለን? እናንተ በጣም ብዙ ጥሩ ጊዜያቶችን አሳልፈናል። እንዴት እኔም እያወክ እንዴት እንደዚህ ነገር በቃ እንዴት እንደዚህ ታደርጋለህ ነው ያንቺ እንዴ? በጣም ደግሞ እኮ ረፈደ። በነገራችን ላይ ከዚህ በፊት እኮ እሱ ብዙ ጊዜ እኮ ታግሏል ሁለታችሁ ለማስታረቅ አይደለ? ስለዚህ አሁን ላይ እሱ ላይ መፍረዳችን እውነት ለመናገር አሁን ላይ አቤላ ላይ ልትፈርጂ አትችይም። ግን አንቺ ራሽን አስከብሪ። ዋናው ትልቁ ፖይንት አንቺ ራሽን አስከብሪ። ክብር ከራስ ነው የሚጀምረው። እንዴ ሩታ ምን ሆነሽ ነው የማትፈልጊበት ቦታ ላይ የተገኘሽ? ራሽን በዚህን ያህል መንገድ ራሽን ዝቅ ለማድረግ አትሞክሪ። እንዴ አንቺ በጣም ጀግና፣ ትሁት፣ ጠንካራ ሴት ነሽ። በራሷ መቆም የምትችይ አይነት ሴት ነሽ አይደለ? ስለዚህ እንዴት ነገሮች ላይ ብዙም ትኩረት ባታረጊ የራሽን ህይወት እውነት ሩቲ፣ እኔ አሁን ላይ በጣም ግራ እያጋባሽን ያለሽው ማለት አቤልን ሄድሽ አሁን አቤልን ለማስረዳት ካሌብ እንደውም የተረጋጋ ልጅ ነው። ያው ምንጊዜም ከአንቺ ጎን ያለ ሰው ነው እና መጨረሻ ላይ ራሱ ነገሮችን ያስቆምበት መንገድ ደስ ይላል። በጣም ስትበሳጭና የሆነ ስሜታዊ ስትሆኚ ሲያይ በቃ ምናምን ብሎ ነው ካሜራውን እንኳን ያስቆመውና በነገራችን ላይ የልዑሌን ድምፅ እየሰሙ ነበር። የጻን ልጅ ድምፅ ይሰማኛል እርግጠኛ ነኝ። ምናልባት አብርሃም ካሜራማን ይሁን ብቻ አላውቅም፣ የሆነ ነገር እየሰሙ ነበርና እኔ ሩታ እውነት ግራ እያጋባችሁን ነው። እውነት ግራ እያጋባችሁ ምንድን እየተፈጠረ ያለው? እኔ በዚህ ልክ አቤልን መተሽ ትለምኛዋለሽ፣ ታናግሪዋለሽ፣ ለማስረዳት ትሞክሪያለሽ የሚል እሳቤም በታሪክ አላሰብኩትኝም። እና እውነት እነዚህን በጣም የሚወዱሽ መልካም ኦዲየንሶችን ግን ማስቀየም ግን ተገቢ አይደለም። ማለት አስፈላጊ አይደለም። በቃ አንቺ በራሽ መንገድ መምጣት ትችያለሽ። ጠንካራ እኮ ነሽ፣ ጎበዝ እኮ ነሽ፣ ትችያለሽ። በቃ ኮንፊደንስ ያላት ሴት በነገራችን ላይ ምንም ነገር ማድረግ ትችላለች። አንቺ ደግሞ ያ ኮንፊደንስ ብቻ ሲሆን በቃ የሆነ ተሰጥሮም አለሽ። በቃ ውብ ነሽ፣ ቆንጆ ነሽ፣ ጀግና ነሽ፣ አንበሳ ነሽ፣ የማትበገሪ ነሽ። በዚህ ያህል ከአቤላ ጋር ወርደሽ እንደዚህ ክርክር ውስጥ መግባቱ አስፈላጊ ነው ብዬ እኔ አላምንም። የኔ ውዶች እንዴት ናችሁ? በያላችሁበት ሰላም፣ ጤና፣ ፍቅር ናቶች ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ።